ሰላም እንዴት ናችሁ? ሙና ነኝ ከሀገር ቤት እስከ ስደት ጓደኛሞች ክፍል 2 በዩቲዩብ ቻናል ተለቋል። እየገባችሁ ሰብስክራይብ፣ ላይክ ያደረጋችሁ ቤተሰቡ ነው። ወደ ታሪኩ አዜብ ወደ ክላሷ ገብታ ልብስ ሰብስባ ይሆናት ያላለችውን ሁሉ በትልቅ ኩርቱ ፌስታል ይዛ ወደ የትም ወርቅ ጋር ሄደች። እዛም ስትደርስ ጥሩልኝ ብላ አስጠራቻት። ትልቅ ኩርቱ ፌስታል ይዛ ነበረ። ማን ነው ብላ ስትመጣ አዜብ ነበረች። ስታያት ደስ ብሏት ሩጣ ሄደች። አንቺ ነሽ እንዴ? አያረፍ በይ ብላ እዛው ግቢ አንድ ጠፍጣፋ ድንጋይ ላይ አስቀመጠቻት። አዜብ የያዘችውን ፌስታል እንጂ ብዙ ልብስ አለኝ፣ አንቺ ደግሞ የለሽም፣ ብቻ የመሰለኝንና ይሆንሻል ያልኩትን ይዤ የመጣሁት አለች። አንቺ ደግሞ የለበሽው ብቻ መሰለኝ እንጂ ትርፍ ቢኖርሽ የለብሰሽ ከቤት ማትወጪ አለቻት። የትም ወርቅ በደስታ ፊቷ በራ። እውነትሽን ነው? ብቻ ይሄ ሁሉ ለኔ ባልሆነ እያለች ፌስታሉን እየፈታች እየተቀመጠች እየተነሳች ልብሶችን እያወጣች በቁመኗ እየለካች ልብሱን እያወጣች አየችው። ደስታዋ ሌላ ነበረ። አዜብ የሆነ ይህ የማይባል ደስታ ልቧን ሞላው። የሰውና ደስታ እንዲህ በቀላሉ ማየት መቻሏ በጣም አስገረማት። ለካ ካለን ላይ ትንሽ መስጠት እንዲያስደስታል እያለች የትም ወርቅን ሁኔታ በዝምታ ስትከታተለው ነበረ። የትም ወርቅ በህይወቷ እንኳን እንደነዛ የሚያማምሩ ጫማዎችና ቀሚሶች እንደው የትምህርት ቤት ዩኒፎርም የተባለ ጉርድ እንኳን ለብሳ አታውቅም። እየዘለለች ልብሶችን እየለካች ሲላት ደግሞ ዘላ አዜብን እቅፍ አድርጋ እየሳመች ትዘል ጀመር። የግቢ ውስጥ አንዷ ልብስ እያጠበች፣ አንዷ ደግሞ ፀጉራቸውን እየተጎናጎኑ እንደ ህፃን ልጅ የምትዘለውን የትም ወርቅን ይመለከቷታል። እነዛ በህይወቷ ኑሯት የማያውቁ ነገሮች ሁሉ ዛሬ መኖራቸው ትልቅ ደስታ ሰጥቷታል። ለፈጣሪ ምን ይሳነዋል? ይሄ ሁሉ ለኔ ባንዴ እያለች ትገረማለች። በሂጅና ገባ ብለሽ ደስ ያለሽን ከመሃል ለብሰሽ ነይ ቶሎ ብላ አዜብ በሴቶቹ ጋር እያወራች ቁጭ ብላ መጠባበቅ ጀመረች። የትም ወርቅ ከተሰጠችው ልብስ አንድ ጉርድና ቲሸርት፣ አንድ ሻርፕ፣ ነጠላ የምታምርዬ ጥቁር ጫማ ለብሳ ወጣች። እፊታቸው እየተሽከረከረች አሳየቻቸው። በጣም ነው ያማረብሽ፣ ደስ ታያለሽ። በነገራችን ላይ ልብሱ ነው ሳይሆን አንቺ ውብ ስለሆንሽ ነው ልብሱን ያሳመርሽ አሏት። ደስ አላት። አዜብ የተወሰነ አብራቸው ተጫውታ በቃ አሰሪ እኮ ህፃን ልጅ እዛ እየጠበቀችኝ ነው መሄድ አለብኝ ብላ ተነሳች። አቅፋ ስማት 200 ብር በእጇ ሰጣት። ደህና ቦታ አስቀምጪ እንዳይሰረቅብሽ አለቻት። በነገራችን ላይ 200 ብር የዛን ሰዓት ላይ ያሁኑን 10,000 እንደውም ከዛ በላይ ሊሆን ይችላል። ቻው ተባብለው ተሰናብተው አዜብ ወደ ስራዋ ተመለሰች። ግቢ ስገባ በ60ዎች እድሜ የምትገኘው አሰሪዋ በረንዳው ላይ የልጅ ልጃቸውን ይዘው ቁጭ ብለዋል። ህፃኗ ስታያት ሩጣ አቀፈቻት። እቅፍ አድርጋ ወደ በረንዳው ተጠግተው አሰሪዋ እትዬ እንዴት አመሽሽ? ዛሬ ብቻሽን ጥዬሽ አልኩኝ አይደል አለቻት። አረ ቀላል ነው ልጄ፣ ገና ጥለሽኝ ልትሄጂ አይደለ አሏት። የአረብ ሀገር የመሄዷን ዜና ነግራቸዋለች። ያውቃሉ አንድ ቀን ጥላቸው እንደ ልጃቸው እንደምትሄድም ስለገባቸው አይትዬ ምን ላደርግ ብለው ነው በአዲስ አበባ ደሞዝ እየሰራሁኝ ቤተሰቦችን ክፍተት መሙላት አልቻልኩም፣ እንደው ሂጄ ልሞክረው ብዬ አለች። ወይዘሮ ተብለጥ ይባላሉ። እሳቸውን ቀበል ብለው አይ ልጄ ወንድሞችሽ ታላላቃቸው አንቺን ማስተማርና ጥሩ ቦታ ለማድረስ መነሳት ሲገባቸው ጭራሽ በዚህ እድሜ አዲስ አበባ የሰው ቤት ገረድ አድርገውሽ ወደፊትም ደግሞ አረብ ሀገር ልከውሽ ከዚህ የበለጠ ሊበሉሽ ነው አሏት። ምን ላደርግ ብለው ነው? እናቴን እንደማያውቁት ደካማ ናት፣ ምንም ነገር የላትም። እኔ ዝም ስለ አያስቀምጧትም። እንግዲህ ፈጣሪ እንደጣለብኝ ሁሉንም ቻል አደርገዋለሁኝ እንጂ አለች። እሳቸውም ይሆን እስኪ እንግዲህ በእኔ ግቢ እስኪ ጓደኛሽን አገኘሻት አሏት። አው ብታዩት እየደስተዋል እንዴት እንደፈነጨች። ለካ በትንሽ ነገር የሰውን ልጅ እንዴት ዝም ማስደሰት የቻልንኛ ሰዎች፣ ፈጣሪ ግን ይሄን ሁሉ ነገር እያደረገልን እንዴት ይሆን አለች።
የፈጣሪያችንን ማታይ ወይኔ እናትዬ ተቆጥሮ ተሰፍሮ የማያልቅ ጸጋው ብዙ ነው እያሏት አዜብ በውስጧ ሰዎች የሰጡኝን እነዚያን ብጥስጣሾች ሰጥቼ እንዴት እሷን ያስደሰኩኝ የራሴን ለሰጠሁት ሰው ግን እንዴትስ ነው የማስደስተው? ፈጣሪስ ጋር ምን አይነት ነገር ነው የሚጻፍልኝ? እያለች እያሰበች ህፃኗን አቅፋ ወደ ውስጥ ገባች። አዜብ ወደ ውስጥ ከገባይ በኋላ ሴትዮዋ እችንም ልጅ በላባያ ተጣጠቡና አራት ብሉ የመዋለ ህፃናት ተማሪም ስለነበረች ቦርሳዋ ውስጥ መምህሮች ያስቀመጡት መልእክት ካለም ይዋሏት። ህፃኗ የልጅ ልጃቸው ናት። እናቷ ተማሪ ያለች ብዬ በቀደም የነገርኳቸውም ማለት ነው። ህፃኗ ቦርሳ ስትበረብር ጎበዝ ተማሪ ናት፣ አጠነካክሯት፣ ከዚህም በላይ ትችላለች የሚል መልእክት ነበር ያገኙት። ወይዘሮ አዜብም ወይዘሮዋም ለህፃኗ ጨበጨቡላት። ህፃኗ ደስ እያላት ያንቀናለፈ። አዜብ ከተወሰነ ጊዜ በኋላ የትም ወርቅን ወይዘሮዋ ጋር ወይዘሮዋ በነገራችን ላይ ትብለጥ ናቸው። ወይዘሮ ትብለጥ ጋር ልታስተዋውቃት አንድን ቀን ይዛት መጣች። አስተዋወቃት። እንዴ ልጅ አዩት። እሷንም ወደዷት፣ ተንከባከቧት። እሷንም የዜብንም ቁጭ አድርገው የወላችሁ ልጆቼ አረብ ሀገር ሄዱ ማለት ትልቅ ቀላል ነገር አይደለም። ሄደው የሚቀልጡበት ሰርተው ካልተለወጡ እርሜያቸውን ብቻ አቃጥለው የሚመለሱበት በቀላሉ የማይወጡበት ባህር ነውና መሄዳችሁን ሳይሆን የሄዳችሁበትን እንዳትረሱ። ሁለታችሁም ጠንከር ብላችሁ ለህይወታችሁ የሚሆነውን ነገር አድርጉ። ቤተሰብ ጠገብኩ አይልም። እኔን ተመልከቱኝ። ልጅ አረብ ሀገር ሆና ኖረች አይባልም። ይችንም ልጅ የወለደችው በሆነ በተሳሳተ ቀን ነበረ። እናንተ ሄዳችሁ እንዳይበላሽ ቤተሰቤ እንትኔ የሚለውን ነገር ተውት አድርጋችሁ ለራሳችሁ ቁሙ። ቤተሰብ ወደዚህ ምድር ሲመጣ እናንተን ተማምኖ ሳይሆን ፈጣሪውን ነው። እናንተን ተማምኖ እናንተን ልኬ ያልፍልኛል ብሎ እኮ አልነበረም። አሁን ላይ ሁሉንም ነገር የራሳችሁ ኃላፊነት ታደርጉታላችሁ፣ ግን ያ ግዴታችሁ አይደለም እያሉ ለረጅም ጊዜ መከሯቸው። ከተወሰነ ጊዜም በኋላ ፕሮሰሳቸው ተሳክቶላቸው ሁለቱም የመብረሪያ ጊዜያቸው ተቃረበ። የትም ወርቅንና አዜብን እንዳሰቡት ህይወት በአንድ መስበር ባትወስዳቸውም አዜብ ሳውዲ አረቢያ ከገባሽ ከአንድ ወር በኋላ የትም ወርቅ ኩዌት በአንድ ወር ልዩነት ተሰደዱ። ስደታቸውም እንደ ማንኛውም የአረብ ሀገር ሴት ይበዛልም፣ መዳም ትከፋለች፣ በእጃቸው ስልክ የላቸውም። ብቻ ብዙ ስቃይ ነበረው። አዜብ ወር ሲሞላ ጠብቀው ወንድሞቿ በደወሉችበት ስልክ ሚስኮል ያደርጋሉ። አንዱ ለትምህርት፣ አንደኛው ደግሞ ለስራ፣ አንዱ ደግሞ እናቴ እንደሆነ ብቻ ማንኛውም የአረብ ሀገር ሴት ቤተሰቦቿ የሚበዘብዙበትን ዘዴ እየተጠቀሙ ከእጇ በወር ያረግፏታል። የትም ወርቅ ከተሰደደ 6 ወራቶችን ብታስቆጠርም አንዴ ብቻ ደላላው ላይ ደውላ ገብቻለሁ ካለች በኋላ ቤተሰብም ጋር ሆነ ደላላው ላይ አትደውልም ነበር። ይሄን ነገር ግን የትም ወርቅን አባት አላስደሰተውም ነበረ። ደላላው ቤተሰቦቹ እዛው የትም ወርቅ አባት ቤተሰቦች ጋር ስለነበረ ልጅን ሽጧታል፣ ከሄደች ደውላ አታውቅም፣ ገንዘብ ማትልክም ብሎ በሽማግሌ ያዛቸው። ደላላውን ባሰሪዋች ስልክ ደውሎ እባክሽን ቤተሰቦችንም በሽማግሌ እየረበሿቸው ነው፣ ሽጣት ነው እየተባልኩ በአገር ተይዣለሁ፣ ቢያንስ አንዴ ደውለሽ ምክንያትሽን ንገሪያቸው አላት። ከስንት ልመና በኋላ የትም ወርቅ ደወለች ቤተሰብ ጋር። ደላላውን ሽጦኝ እኔም ወይም ችግር ውስጥ ሆኜ ሳይሆን መደወል ስላልፈለኩ ነው አለች። የእንጀራ እናቷ ልጄ ብያምኝሽ በሬም ሽጬ ልኬሽ ብላ ወረደችባት። የትም ወርቅም በሬውም የምትኖሪበት ቤትም የምታርሹ መሬትም የአያቴና የእናቴ እንጂ ያንቺ አይደለም፣ ሊሆንም አይችልም፣ ያንቺ ዕዳና ገንዘብ የለብኝም ብላ ቆርጥ ያለ መልስ ሰጠቻት። በዛም ዝም አላለቻትም። መምጣት አይቀርም፣ ስመጣም በዛ ሁሉ አመታት ያስገባሽውን አዝመራ ከነጭዱ ቀበልሻለሁ አለች። በዚህም ስልኳን ዘግታ መልሳ እነሱ ጋር ሳትደውል አባቷና እንጀራ እናቷ በሬን አስበልተህ ልጅህ እንዲያድርጋኝ እየተባለ ቤታቸው ውስጥ ጦርነት ከተከፈተ በኋላ የትም ወርቅ ድምጿን ጥፍት አድርጋ ከኮንትራት ሳትጠፋ ጠንከር ብላ መስራት ጀመረች። የትም ወርቅ አልፎ አልፎ ብቻ
ወይዘሮ ትብለጥ ጋር እየደወለች የአዜብን ደህንነት ከመጠየቅና ሰላም ከማለት ውጭ ሌላ የምትደውልበት ቦታ የላትም። ገንዘቧንም ሰው አምና ልካ ይሄን አድርጉልኝ አትልም። እንዲህ እያለ አዜብ ወንድሞቿ እየበዘበዟት ሳይገናኙ እንደቀላል 6 ዓመታቶች ተቆጠሩ። አዜብ ከኮንትራት ጠፍታ ሪያድ እየሰራች ትኖራለች። የትም ወርቅ ስልክ ተገዝቶላት አንዳንድ ሀገር ሰው ጋር እየተገናኘች እዛው ኮንትራት ቤት ጠንክራ ትሰራለች። በዛው በኩዌት በተከፈተላት የግል አካውንቷ ደመወዟ በየወሩ ይገባላታል። አንዳንዴ ደግሞ በሲላት ወርቅ ትገዛና በፓስፖርቷ አስመዝግባ ደረሰኙ ጋር ታስቀምጠዋለች። በስራዋ በጣም ጎበዝ ታታሪ ስለሆነች በየአመቱ ደመወዝ ስለሚጨመርላት ጥሩ ተከፋይ ሆናለች። ከነዛ ሁሉ አመታቶች በኋላ ለመጀመሪያ ጊዜ አዜብ ጋር በስልክ ተገናኙ። አዜብ ጋር ሲገናኙ ምን ሰራሽ፣ ምን በህይወትሽ ለውጥ መጣ እያሉ ብዙ ነገር የማውራት ጀመሩ። አዜብ በነዛ ሁሉ አመታቶች ውስጥ ወንድሞቿ ሲበሏት እናቷ በጠና ታማባት ከረጅም ጊዜ ሕክምና በኋላ እናቷ እንዲሞቱባትና አሁን ገና የራሷን ህይወት ብላ ልትጀምር እንደሆነ ነገረቻት። የትም ወርቅ ደግሞ የሷ ተቃራኒ ናት። አንዳንዴ በሰውና በዛ የተቸገረ አይታ ከምትረዳው ውጭ ሻምፖና ሳሙና እንኳን በአሰሪዎቿ ስለሆነ ብር ማውጣት የሚባል ነገር አትወድም። ስደት ከመጣች ጀምሮ ይሄን ለዛ አወጣው የምትለው ምንም አይነት ሽርፍራፊ ሳንቲም የለም። ወይ ወርቅ መግዛት ወይ ደግሞ በአካውንቷ ማስቀመጥ። አንዳንዴ አጋጣሚ ያገኘቻቸው ሰዎች ብርሽ ከሚቀመጥ ቦታ ብትገዥ እኮ ያተርፍሻል፣ ብርሽ ከሚቀመጥ ይሄን ብታረጊበት እኮ ይሏታል። እሷ ለሷ ብሎ ተቆርቁሮና ቆሞ የአረብ ሀገር ብሯን ተቀብሎ የሆነ ቦታ ላይ የሚያደርግላት ሰው እንደሌለ ታውቃለች። የምትቀርባቸው ወይዘሮ ትብለጥ ቢሆኑ እሳቸው የአዲስ አበባ ሰው ናቸው። ሀገሯ ላይ የምትፈልገውን ነገር ለማድረግ እሳቸው አቅም የላቸውም። በዛ ላይ ደግሞ በሰው ላይ እምነት የሚባልም ነገርም የላት። የሆነ ጊዜ የአባቷ ልጅ ወንድሟ በባህር ወደ ሳውዲ ሊሄድ መንገድ ላይ ሆኖ ደወለ። አማራጭ የለሽም መንገድ ጀምሬያለሁ፣ ብር አስገቢ፣ በባህር ላይ ነኝ አላት። ዘግታበት ወጣች። አባቷ ደወሉ። እባክሽ ልጅ አይሙት አላት። እንጀራ እናቷም እንደዛው ለመነቻት። አዜብ የትም ወርቅ እምቢኝ አለች፣ አሻፈረኝ አለች። ልጅነቷን መሸም አትረሳውም። እርቧት ያደረችበት ወንድሟ ቤታችን አትግቢ ብሎ ከብቶች በረት ያደረችባቸው ስንትና ስንት ሌሊቶች ከአእምሮዋ አልጠፉም ነበረ። ያንን ጥቁር ጊዜ የማያውቁና የማይረዱ ሰዎች አንዳንዶቹ ጨካኝ ነሽ ደሞ ለወንድም ምንስ ብትጣሉ ይሏታል። እሷ ጋር ግን ያ የለም ነበር።